ሀናን አንቺ ከኔ በምንድን ነው የምትለየው? እኔ አላምርም ወይ? እንዴት ነው አንቺን ሁለት ወንድ በአንድ ጊዜ ሊያፈቅርሽ የቻልሽው? አንቺ ምንድን ነው ከኔ የምትለየው? እያለች እየጠየቀች አልነበረ? በቅናት አሲድን ልደፋባት አስባ አዛ ነበር፣ ግን ደግሞ አልሆነላትም ማለት ነው። ሰላም ወዶች እንዴት ናቸው? ያለው አልሐምዱሊላ። እንግዲህ ዛሬ ክፍል 35 ይዤ መጥቻለሁ። ሉሃና ሜራ መድኃኒት አሲድ የሉሃናን መልክ የሚያጠፋ አሲድ አዛ ነበረ፣ ግን ደግሞ አልተሳካላትም። ውሃ ነበረ የረጨችባት ማለት ነው። በጣም ደስ የሚል ነው። እንግዲህ ሜራ እየቆማ እየሳቀች ነበረ፣ አሲድ የደፋችባት መስሏት። ከዛ ሁሉም ሁለቱን እየሮጡ ሲመጡ አድናን እና ሮቤል እንዴ ሉሃና ምን ሆነሽ ነው ምናምን አለች፣ ልክ እንደደነገጠች አይነት ማለት ነው። ግን ደስ የሚለው ሉሃና እያስመሰለች ነበረ። ሜራ አሲድ አልነበረ የደፋችባት ማለት ነው። እንግዲህ ምን ሆና ነው እንደዚህ የምትሆነው እያሏት ነበረ። ሮቤል ምን ሆና ነው ምንድን ነው ያረግሻት እያላት ነበረ። እኔ እንጃ ምንም አላደረኳትም፣ ግን ወይኔ ፊቴ ወይኔ ተቃጠልኩ እያለች ነበረ ብላ ዋሸች ማለት ነው ሜራ። እንግዲህ ሉሃና እንዴት እኔ የምቃጠል መስሎች ነበር? አንቺ ግን ሳታማከሪኝ ነው የደፋሽብኝ፣ እንዴት ነው ምናምን ብላ እየቀለደችባት ነበረ። ሉሃና እያስመሰለች ነበር፣ አልተቃጠለችም ነበር። ከዛ አድናን ሉሃና ደህና ነሽ ሲላት ያው ተመካክረው ስለነበረ የኔ ደህንነት ለአንተ ምንም አይደለም፣ ስለዚህ እያለች በቁጣ ነገር ነበር የመለሰችለት ለአድናን ማለት ነው። የኔ ጉዳይ አንተ ምንም አይመለከትም፣ ደግሞ ምንም ያስደነግጥ ነገር አይደለም ብላ መለሰችለት። በዚህ እድሜ በውሃ ትጫወታላችሁ እያለ ነበር ሮቤል። አይ በአሲድ መጫወት እያለች ነበረ ሉሃና። ለምን አሲድ ደፋባት ነበር ያሰበችው ሜራ። ሚስትህን ተቆጣጠራት፣ በጣም በጣም ብዙ የሚቀራት ነገር አለ ብላ ነው አናግራው የሄደችው ማለት ነው። አድናንን ምንድነው እዚህ የተፈጠረው እያለ ነበር አድናን። በጣም ተንቀጠቀጠች ሜራ፣ በጣም ተንቀጠቀጠች። እንደ ውሃ አይደል እንጂ የደፋሁባት ምንድን ነው ደግሞ ለምንድን ነው እንደዚህ የሚጮኸው እያለች ነበረ አድናን ስታናገር የነበረው። በጣም ፈርታ ነበረ። አሲድ ነው የደፋችብኝ ብትል ኖሮ ሉሃና በቃ ሜራ አልቆላል ነበር ማለት ነው። ይህ እናንተ የራሳችሁ ጉዳይ፣ ይሄ ግን የትልቅ ሰዎች ነው፣ ቤቱን አክብሩ እያለ ነበር አድናን። ሮቤል መጥቶ ሜራ ምንድን ነው የተፈጠረው? ምንድን ነው ያደረግሽው ነገር እያለ እያፈጠጣት ነበረ ሜራን። ከእውነቱ ነገርኳችሁ፣ ምንም የማውቀው ነገር የለም እያለች ነበረ ሜራ እንደማታውቅ ማለት ነው። እንግዲህ ምንም የማውቀው ጉዳይ የለም ብላ ሜራ አምልጣ ሄደች ማለት ነው ከሮቤል አድናን። እንግዲህ ሮቤል ሄዶ የኔ ቆንጆ ምንድን ነው የተፈጠረው ያለ ነበር ሉሃና። ምንም አልተፈጠረም፣ ይሄ የሚያሰው ጉዳይ ነው፣ እነሷን የሚጨርሰው ያለችው ነበረ ለሮቤል። ሉሃና ሜራን አታውቂያት፣ የሚፈጠረውን ነገር ነው ምንድነው ማልነግርኝ ያላት ነበር። ሮቤል ተወው አልኩህ አይደል እንዴት፣ ስለዚህ ለምንድን ነው የምታስጨንቀኝ ያለችው ነበረ። ለአድናን በአሴት ነው ብለሽው ነበረ፣ ለምንድን ነው ለእኔም ውሃ ነው የምትገኝ እያላት ነበር። አይ ለምንድን ነው የምታስጨንቀኝ፣ እኔ እንደዛ አላልኩም እያለችው ነበረ ሉሃናን ለሮቤል። እኔን መዋሸታችን እውነቱን ንገሪኝ፣ እኔ እንኳን እውነት ውሸት ሲወራ እንኳ የሚሸተኝ ሰው ነኝ አላለም ሮቤል፣ እሷን ለማወጣጣት ማለት ነው። ለምንድን ነው እኔ እንዳግዝሽ የማትፈልጊው እያላት ነበረ ሮቤል ሉሃናን። እኔ እገዛ አልፈልግም እያለችው ነበር። ደግሞ ውሃ ደፋችብኝ ብዬ ነው እንዴ ከአንተ እገዛ የምጠይቀው እያለችው ነበር። እንደምታውቀው ነገር አለ እንዴ ካወቅ ንገረኝ እያለችው ነበር። ስለምን ነው ሲላት ውሃ አይደለም የደፋችብሽ ያልክናገር ያለችው ነበር ሉሃና። ቅድም ጀምረ እየደጋገምከው እኮ ነው ስትለው፣ እና ቅድም እኮ ውሃ አይደለም ስላልሽኝ እኮ ነው አለ ሮቤል። ሲኒ ቆንጆ አንቺ ብቻ ምንም አትሆኝብኝ ያላት ነበረ ሮቤል። ለእኔ እንኳ ራሴን ለመጠበቅ ለእኔ ምንም አትስብ፣ ግን አንተ ራስህን ጠብቅ እያለችው ነበረ ሉሃና ሮቤል። ሉሃና ሜራ የሆነ ነገር አድርጋለች አለቃትም እያለ ነበረ። ሁልጊዜ መዛት ነው መቼም ስራው። ቆይ ምንድን ነው የተፈጠረው? እውነቱን ንገሪኝ እያለት ነበረ ሮቤል ለሚራን ማለት ነው። ምንድን ነው? ምንም አልተፈጠረም፣ ምንድን ነው የምትለኝ እያለችው ነበር። በቃ ምንም የምነግርህ ነገር የለም፣ ሳላቅ ነው የደፋሁበት አለቀ እያለች የዋሸች ነበረ ሜራ ለሮቤል። ሜራ አንቺ ቀላል ሰው እኮ አይደለሽም፣ አውቅሻለሁ እኮ አትዋሽኝ እያላት ነበረ ሮቤል። ደግሞ ንገራት ስለዛች ለሉሃና፣ እሷም እኔ ማወቅ አለባት ትንሽ እንኳ ብትፈራኝ እያለችው ነበር። ቆይ ምን አለች ለአንተ እያለችው ነበር ለሮቤል። ምንም አላለችኝ፣ ግን ለራሴ ሳላንስ አልቀርም ብላኛለች ብሎ ሲነግራት በጣም ማሰብ ጀመረች ሜራ ማለት ነው። ቆይ ምን ስለ አሲዱ አስባለች አውቃለች ማለት ነው እያለች ነበረ ሜራ ሮቤል ሲነግራት። ከዛ ግን ንገሪኝና
ምን አስባ ነው እንደዚህ ያለችው ስትል ለሮቤል አይ ንገሪኝና ሁሉንም ነገር ብናስብበት አይሻልም እያለት ነበረ። ከዛ ሚራ አይተወው እኔ እና እሱ እንፈታዋለን ችግሩን ብላ ትተው ሄደች ማለት ነው። እንግዲህ ሚራ አሲዱን ያስቀመጠችበትን ቦታ እየፈለገች ነበር፣ አላገኘችውም። ወይኔ ጉዴ የት ሄዶ ነው? ይህ አሲድማ ከተገኘ እኔ በቃ አለቀልኝ እያለች እየተጨነቀች ነበረ። አሲዱ የለም ያስቀመጠችበት ቦታ። እንግዲህ አሲዱ መስሪያ የነበረው ሉሃና ነበረች። ይህንን እየፈለግሽ ነበር ብላ መጣችላት። እንዴት ማን ሰጃልሽን ያስቀመጥኩትን እቃ ምን ብለሽ ነው ቀኝ ያነሳሽው? ብላ ሚራ ጭራሽ መጮም ጀመረች ማለት ነው። አይ በቃ የሆነ ማስለቀቅበት ነገር ነበረ። ይህንን አሲድ ላስለቀቅበት ነው የወሰድኩት፣ ችግር አለው ያልቻት ነበር ሚራ። ማለቴ ለዛ ነገር ማለቀቂያ እንጂ ለሌላ ነገር የሚቀመጥ ነው ብዬ አላስብም ነበር። ለዛ ነው የወሰድኩት ያልቻት ነበረ። የተጫዋተችባት ነበር ሉሃና በሚራ ላይ። እንግዲህ ሚራ አሲዱን ይዛው ስትመጣ ሉሃና በጣም ፈርታለች ማለት ነው። ይህንን የምትደፋባት መስሏል። ሉሃና እንዳታስቢው እንደዚህ እንዳታደርጉ ቆይ ላስረዳሽ መጀመሪያ ምናምን እያለ እየተንቀጠቀጠች ነበረ ሉሃናን እያናገረቻት የነበረው ሚራ። እንደዛ አይደለም ይሄንን ነገር አስቀምጨው እና በስርዓቱ ቁጭ ብለን እናውራ እያለች ነበረ ሚራ ማለት ነው ሉሃና። ለሰው ልጅ መጥፎ ጉድጓድ የሚቆፍረውን ራሱ ነው የሚገባበት፣ ስለዚህ ለራስሽ ነው የሚሆነው እያለች አልነበረ ሉሃና። የእውነት ሚራ ይገባታል። እንግዲህ ሉሃና የደፋችባት አስመስላ በባዶ ጆክ አስፈራርታታለች ማለት ነው ሚራን። በጣም ነው የጮኸችው። እኔ ሴት አልደለሁኝ እሷ ሴት አልነበረች እንደፋባት ስል ነበረ ለሉሃና። አሁን ግን እኔ ሴት አይደለሁ እያለች እሷን ስትለምናት ሰራችለት ሉሃና። ሮቤል ቁሞ እያዳመጠ ነበረ ሁሉንም ነገር ማለት ነው። እነሱ ግን አላዩትም ሉሃና እና ሚራ። ሚራ አሲድ ደፋባት ነበር ሉሃና ላይ። ወይኔ ሮቤል እያለ ራሱ በጣም ታዘበ ማለት ነው። እንግዲህ ሚራ ላንቺ እኮ አይደለም ሉሃና ያላንቺ አይደለም የገዛሁት እያለች ነበር። ሉሃና ማይችሻለው እኮ ሌላ ቃ ላይ ገልብጠሽ ስታስቀምጪው ይህንንም ልክጅ ነው አንቺ ሰይጣን እያለች እያናገረቻት ነበረ። እንግዲህ ሮቤልም እስ በራሳቸው አባላቸዋለሁ ያለ የዛተ ነበረ የሄደው ማለት ነው። እንግዲህ ሚራ በጣም እየለመነቻት ነበር ሉሃናን። ዛሬም ብቻ ይቅርታ በይኝ እንጂ ከአሁን በኋላ ከአንቺ ጋር ምንም አይነት ችግር አይኖርብኝም እያለቻት ነበር። ሉሃና እኔ እንዴት ነው ማረጋግጠው እያለቻት ነበረ ሚራ። እናንቺ ብዙ ቁጭ ብለን የምንነጋገራቸው ነገሮች አሉ፣ ስለዚህ ቁጭ በይና እንነጋገር። እኔ እና አንቺ እኮ የሚያጣላን ሮቤል ነው ሌላ ነገር አይደለም እያለች ነበረ ሚራ። አይ ቁጭ በይና እንነጋገር እያለቻት ነው ሉሃና። ሉሃና እንግዲህ ሚራ ተቀመጭ ብላ ሚራን ሰርታላታለች ማለት ነው። ቁጭ ካለች በኋላ እንትን በርበሬ አምጥታ ክሰል ላይ አድርጋ የሉሃና ክላስ ውስጥ ዘግታባት ሄዳለች ማለት ነው። በጣም ጎበዝ ናት ሉሃና። ለምን መቀጣት ስላለባት ቀጣቻት ማለት ነው። እንደ ህፃን ልጅ ሚራ በርበሬ ታጠነች። በርበሬ ታጥና ብታድግ ኑሮ እንደዛ አታረግም ነበር ሲጀመር። አሁን ነው ሚራ ማወቅ ያለብሽ እኔ ላይ ልደፊው ያልሽው አሲድ ምን ያህል እንደሚያቃጥል ምን ያህል እንደሚያንገበግብ ከዚህ ተማሪ እያለች ሉሃና በሩን ዘግታ ልኳን አሳይቻት ማለት ነው። እባክሽን ሉሃና ክፈችልኝ በሩን እባክሽን እያለች ሚራ እየለመነቻት ነበር። በዛ ላይ ጥሩ ሚጥሚጣ ነው እንዳያቃጥልሽ ብቻ ሳይሆን እንዳፍንሽ አፍኖ ልክሽን እንዳያሳይሽ ነው እያለች ሉሃና እየተጫወተችባት ነበረ ሚራ ላይ ማለት ነው። እባክሽ ሉሃና ክፈችልኝ እኮ እርጉዝ ነኝ፣ ምን አይነት ጭካኔ ነው የምትጨክኝብኝ እያለች እየለመነቻት ነበረ። ሉሃና ግን አልሰማቻትም። ሚራ እየለመነቻት ነበረ። እኔ እኮ ይህን ነገር የማደርገው ለአንቺ ብዬ አይደለም፣ በትንሽ ነገር እንድትማሪ ብዬ ነው፣ ይሄ ይገባሻል እያለች እንግዲህ በሩን ዘግታ አሰቃየቻት ማለት ነው ሚራን። ሚራ እንግዲህ ካሁን በኋላ ስህተት አትሳሳትም ብዬ አስባለሁ። መጮ በደንብ ጮሂ፣ ለምን ብትጮሂ ምንም ሰው ማንም ሰው አይሰማሽም እያለቻት ነበር ሉሃና። ምጥና ጭንቅ ምን እንደሆነ በአንዴ ይገባሻል ትማሪያለሽ እያለቻት ነበረ ሉሃና። እንግዲህ ሚራ ወደቀች ማለት ነው ከአቅሟ በላይ ሆኖ። እንግዲህ ሮቤል ወደ አለለን ክላስ ሄዶ ነበረ። ልታርግ መጣት ሚራ የለችም እያለው ነበር። እኔ ሚራ ፈልጌ አይደለም የመጣሁት ሲለው ምን አባክ ልታረግ መጣ እያለው ነበር። ስማኝ እኔን የፈለግከው መናገር ችላለህ፣ እኔ ግን የመጣሁት አሁን ስለማፈቅራት ሴት ልናገር ነው እያለ ነበር። ሮቤል ነው እንግዲህ እንደዚህ እያለ ያለው። ሚስትህን ስርዓት አስይዛት አሳርፋት እያለው ነበረ።
አድናን ደግሞ ምነው እንደዚህ ልትርቻክ እያለው ነበር። ፍቅረኛዬን እኮ ፈጣሪ አዳናት እንጂ አሲድ ደፋባን ነበር ሚስትህ እያለው ነበር። ሉሃና ናት እንዴ ፍቅረኛ እያለው ነበረ ሮቤልን። አዎ ሉሃና ናት፣ ይህን እኮ አደባባይ የሚያውቁ እኮ ነው ያለ ነበረ ሮቤል። በጣም እየሳቀ ነበረ አድናን። ያስምርላችሁ ይሆንላችሁ እያለው ነበረ ለሮቤል ማለት ነው። እየቀለድኩ አይደለም፣ በዛሬው ቀን ልጅቷ ላይ አሲድ ደፍታባት ነበር እያለው ነበረ ሮቤል ለአድናን። አድናን ሮቤልን እኔ አንተን ላላምንህ ቃል ገብቻለሁኝ እያለው ነበረ። እውነቴን ነው አድናን፣ የምር ሜራ ልደፋባን ነበር፣ ሉሃና ላይ አሲድ ልደፋባን ነበር እያለው ነበር። ሉሃና አውቃ ቀይራባት ነው እንጂ ሜራ አሲድ ልደፋባን ነበር ያሰበችው እያለው ነበር። አንተ እንድታወቅ እያለው ነበረ። ቅድም ሲያወሩ ሰምቻቸው ነው፣ ተደብቄ እያዳመጫቸው ነበር። ሉሃና አውቃ ባጨረስ ባይቀይርባት ኖሮ የሉሃና ፊት አሁን ተበላሽቶ ነበር እያለው ነበር ለአድናን። እንግዲህ ሮቤል በነገራችን ላይ ሚስትህን ያማገጥኳት እኔ አይደለሁም ራሷ ናት እንጂ ያስደስተኛል ብላ የማገጠችው እያለው ነበር ለአድናን። እንደ ያንተ አታፍርም? ትንሽ አታፍርም? እንደዚህ ብለህ ስትናገር እያለው ነበረ አድናን ሮቤል። ሚራን አድናን አግኝቷታል ማለት ነው። ሉሃና ክላስ እንዳጋጣሚ ሊከፍት ሲል ተቆልፎ ነበረ። በሩ ሲከፍት ሜራ ነበረች ወድቃ የተገኘችው። ውስጥ ላይ በበርበሬ እየታጠነች እንደነበረ ያገኛት አድናን ነው ማለት ነው። ከዛ አስወጥቶ በሩ ይዟት ሄደ ማለት ነው። በጣም ሉሃናን አገኛት። እንደ አንቺ እርጉዝ እኮ ናት፣ እንዴት እንደዚህ ታደርጊያለሽ? ልጅ አንድ ነገር ቢሆን ከአንቺ ራስ አልወርድም እያለ ዛተባት ማለት ነው።